ኩሴ ለትንፋሽ ያህልም እንኳ ቆም ሳይል እንደ ወትሮ ራሱን ከደኖች ለመሸሸግ መንገድ ሳያሳብር በምንጭ መንገድ ወደ ሲቀላ በረረ። ይህችም ያንቺው ነች የኔ ኩዬ፣ አንቺ ተቀበይኝ እያለ በልቡም ባንደበቱም አሁንም ሲቀላ ከተማ መግቢያው ሲቃረብ በቅድሚያ ማን ያገኘዋል? አስሬ፣ ያ የሚያውቀው መርማሪ 10 አለቃ ጠየቀው። አሳ የሚሸጥ ነው? ጥያቄውን ፍላጎቱም ያንድ አይደለ ታውቆታል። ቢሆንም ግን አለው 5 ብር ብቻ። የከተማው መናኝ አስሬና የበረሃው መናኝ ኩሴ ዘላለምን ለምታክል ቅጽበት በዝምታ ተነጋገሩና ሸጠለት። ቆይቶ እጁ የገባችውን 5 ብር እያፍተለተለ ወደ ቤቱ ማዝገም ሲጀምር ነው ያችን አሳ ስም ሳያወጣላት እንደ ሸጣት ትዝ ያለው። አሁን ምን ማድረግ ይችላል? በባዶ ሜዳ የሰይማት ነገር ባለቤቱ በማያውቀው ስም ሰውን የመጥራት ያልሆነበት። ወደዚህ 10 አለቃ ቤት ሄዶ እባክህን አሳዬን መልስልኝና ሰይሜያት መልሼ ልሽጥልህ ሊለው አሰበና ፈራ። ምን ጅሉ ነው ጎበዝ፣ አበድክ እንዳይለው አልነበረም ፍርሃቱ። ለምን እንደሁ ያን 10 አለቃ ይፈራዋል? ለምን እንደሁ ሰው አውሬን ወይም በሽታና ሞትን እንደሚፈራው አይነት ፍርሃት አይደለም። መርማሪ ፖሊስ ነው፣ አንዴ መርምሮታል። የሚፈራው ግን ፖሊስነቱንም አይደለም። እሱ ጋር ሲቀርብ ራቁቱን የሆነ አይነት ይሰማዋል። ለምን እንደሁ ሚስጥሩ ሁሉ የተበተነበት አይነት። ያኔ ጓደኞቹ የተገደሉበት ጊዜ ለጥያቄ ጣቢያ ተጠርቶ ገዳዮቹ ማን እንደሆኑ ከየት እንደመጡም አላውቅም ሲለው እየዋሸው እንደሆነ እንዳወቀ እርግጠኛ ነበር። ያፍራል በሱ ፊት ማፈሩንም ይፈራዋል። በዚያች ሰዓት እሱን ማግኘቱን ያችን አሳም ለሱ መሸጡን ግን በደስታ ነው የሚያስበው። ያ አጋጣሚ ብቻ አልመሰለውም። ኩዬ ራሷ እንዲገናኙ ያደረገች እንደሆነ አምኗል። የለ አጋጣሚ አይደለም ይላል። መናፍስት የሚያደርጉትን ያውቃሉ። ጸሎቱን የሰማችው ስጦታውንም የተቀበለችው እንደሆነ ልትነግረው ሳትፈልግ አልቀረችም። ከአስሬ ጋር አገናኘቻቸውና ይህንን ሐሳብ በልቡ ውስጥ ሹካለች። ውል የሌለው የሐሳብ ልቃቂት በራሱ ተፈትሎ ጥበብ ይሆናል። እሷ ነች፣ ራሷ ነች። ሲጀመርም ነገሮችን ያቀናጀችው እሷ ራሷ። ልብ ውስጥ ታላቅ ፍርሃት ሆና መጣች። ፏፏቴ ላይ ርካሽ ሞት በአንዲት አሳ ሕይወት ውስጥ ሊገባ ነው። ፍርሃቱ እንጂ ያሹክታ ቀድሞ ልቦና ውስጥ አልተሰማም። ስሜት ብቻ ሆኖ መጣ እንጂ ሐሳብ ሆኖ አልተጻፈም። ሲበር ፏፏቴ ደርሶ ግን አወቀ። ኋላ ሲያስበው ያን መንገድም ለካ ራሱ አይደለም የተራመደው፣ እሱ ነሁልሎ ነበር። ልቦናውን ፍዘት ወርሷት ነበር። አካሉ በሐይቁ ላይ በዚያ ሰው በሚውጥ ሳር ውስጥ በቆንጥሩ፣ በቁልቋሉ፣ በአልጌው፣ በኮረኮንቹ፣ በዝቅታውና በከፍታው ውስጥ እንደ መንፈስ ተንሳፎ እንደ መንፈስ ተሽሎክልኮ ነበር የመጣው። እንቅፋት ወግሮታል፣ ቆንጥር ቧጭሮታል። ሕመም ተሰምቶት እንደነበረ ግን አያስታውስም። እሱ ራሱን አልነበረም። ባላጋራውን ሲጋፈጥ፣ አስዋን ዋኝቶ ሲታደግ፣ ዟት ከአስሬ ሲደርስ ሁሉ በንቃት ውስጥ የነበረ መሰለው እንጂ አልነበረም። እሱ ልቦናችን በፍዘት ውስጥ ሆና ነገሮችን በደመነፍሳዊ ንቃት በምትከውንበት በፍዘ ልቦና ውስጥ ነበር። አሁን እሱ ራሱን አልነበረም። ኩዬ ነበረች በእሱ አካል። አስዋም እሷ ራሷ የመረጠቻት አሳ ነበረች። ራሷ መርጣ በሱ አካል
ራሷ መርጣት በሱ ያጠመደቻት። እንዲያርጋ ከኩሴ የመስጠት ስሜት አነጻቻት። ብቻ ስም አልባ መሆኗ ከዚህ ጋር ልታረቅ ይለውና ይቆጨዋል። ያም የኩዬ ሥራ ነው ይበል። ኩሴ ሆይ አንዳንድ ቅድስናዎች ከስምም በላይ ግዙፍ ናቸው ትለዋለች የልቦናችን ቅዱስተ ቅዱሳን የሆነችው ህቡዕ ልቦና። እሱ ግን አልሰማትም። ሰምቷት ይሆን እንዴ ቀለሞችን ሁሉ ባንድ ስለሚይዝ ቀለም አልባ ብርሃን፣ ስሞችን ሁሉ ባንድ ስለሚይዝ ቀለም አልባ ስም ማሰብ የጀመረው? የለም፣ ስም አልባ አይደለችም። ከ10 የተቀበላትን 5 ብር ወደ ባህላዊ አምባርነት ቀይሯት እጁ ላይ አጠለቀ። ዛሬም እጁ ላይ ሆና ተልቦ የታሰረውን አምባር በአብረቅራቂ ገላዋ ታንጸባርቃለች። ይህ ሁሉ የኩዬ ሥራ እንደው ሌላም ማስረጃ አለው። ያች ዓሣ የመጨረሻ የሆነችበት ሁኔታ። እሱ ከዚያች አጋጣሚ በኋላ ምንም ያህል ዓሣ በትክክፍ ቢያጠምድ ከእሷ ሊልቁ እንደማይችሉ አውቆ ያን የማጥመድ መንገድ ተወው። ሌሎችም ሲያጠምዱ ሲያይ በጸባይም በጉልበትም ከለከላቸው። ተፈጥሮም ለማግደርደርም ሆነ ለማሰናከል ብዙ ጊዜ አልሰጠችውም። 1 ዓመት ባልሞላ ጊዜ ውስጥ የአባያ መተንፈሻ በደለል ተገድቦ መጋጠሚያው ላይ መለስ ተቋረጠ። ያሊሆን እንዳለው ቀድሞ የሚያውቅ ማን አለ ከመንፈስ በቀር? እርግጥ ነው ኩዬ ነች። አሁን መናፍስት ድንጋይ የመፈንቀልን ሐሳብ ከሰው ልብ ቢያኖሩ እንጂ ራሳቸው በዚህ ዓለም ያለን ድንጋይ እንደማይፈነቅሉ ቢሰማውም ያችን ዓሣ በሸጠባት 5 ብር ገዝቶ ከእጁ ያጠለቃትን የመዳብ አምባር እያሻሸ የመጨረሻ ምኞቱን ተነፈሰ። ምን አለ ለአንዲት ቀን ብቻ ያን ግድብ ደርምሰሽ ብታሳይ። በልብ ውስጥ ያሰራት ሰዓት እግሩን መንቀል እንዳለበት አስታወሰችውና ተነሳ። 2-3 ሰዓታት ሾለል ብለው ያልፋሉ። ፀሐይ ከገንታ ተራሮች ጀርባ ትሰወራለች። ያ ከመሆኑ በፊት እሱ ማማዬ ወደሚላት በዋሎ በኩል ተግዜር ድልድይ ግርጌ ወዳለች ጉብታ መድረስ አለበት። በዚያ ቀጠሮ አለው። ከቅምጡ ፍንቅል ብሏል። መንገድ ግን አልጀመረም። ለካ ሌላ ትውስታ እግሮቹን ይዛ ሸማውን እያስወለቀችው ነው። ከዙፋኑ ላይ አስወርውራ የከሳው ውሃ ውስጥ አስጠለቀችው። የዋናው የመጀመሪያ ቀኑ ነበር ትዝ ያለችው። ዛሬ ጧት ዋናውን በጀመረበት በዚች ቦታ ያችን ዋና ሊደግማት እንደተመኘ ነበር ትዝ ያለው። አሁን እንደ መጀመሪያዋ ዋናው ውሃ ቁና በቁና ወደ ሆዱ እየገባ አይደለም። አሁን ትናንት ምሽት በሕልሙ የመጣው የውሃ መንፈስ ነው ከሁለመናው ምንጭ ተነስቶ በሁለመናው ይሰርጽ ያዘው። ይህ የሁለመና ወንዝ ነው ከሱ ይመነጭ ይመስል እንደገና ወደ ሁለመና የሚፈሰው። እንዳገባቡ ሁሉ ከውሃው ወጥቶ መንገዱን ሲጀምር እንደ ራእይ ለበስ ሕልም ያንቀላፋች ንቃት በሆነችው በፍዘ ልቦናው ነበር። ኩሴ ውስጥ ሌላ ኩሴ አለ። ያ ነበር አሁን የኖረው። ወደ ራሱና ወደ አሁኑ ተመልሶ እየቆዘመ ሲያዘግም መንገድ ላይ ዝየራ ከጆሮ ይገባል። ኮሽኮሼ ከተማ ኦጌ አኔ፣ ኮሽኮሼ ሃታ ኦጌ አኔ፣ ኮሽኮሼ ከተማ ኦጌ አኔ። በዚህ የደንና የሐቅ አካባቢ የተለመደ ልመና ነው። መንገድ የጠፋበት ሰው አለ ማለት ነው። አቅጣጫ ጠቋሚ ወፍ መንገድ እንድትመራው እየለመነ ነው። ኮሽኮሼ ከተማ ኦጌ አኔ፣ ኮሽኮሼ ሃታ ኦጌ አኔ፣ ኮሽኮሼ ከተማ ኦጌ አኔ። ኮሽኮሼ የከተማ መንገድ ወዴት ነው? ኮሽኮሼ የውሃ መንገድ ወዴት ነው ማለት ነው በመስኬትኛ በጋሞኛ። ቆም ብሎ ድምፁን ሲያደምጥ ቆየ። መረጋጋት የለበትም ልመናው። ወደ ሰውየው አመራ። ምናልባት ደኑ የኩሴን ስም
ነግሮት ይሆናል። ውይ በኢየሱስ እንዴት አስደነገጥከኝ ኩሴ! እንደ ኮሽታም ሳታሰማ ነው እንደምትራመድ? እንደ ሰይጣን ብሎ አሟላለት ኩሴ በልቡ። በመስኬቶኛ ነው የሚያናገረው። ያ የደኑ ቋንቋ ነው። ያ የሐይቁ ቋንቋ ነው። ያውቀዋል። ሌሎች ቋንቋዎችም አሉት ደኑ። በተጨማሪም አንዳንድ ቅይጥ ቃላትን ራሱ ይፈጥራል። አማርኛ ሊሆኑ ይችላሉ፣ ጋሞኛ፣ ኦሮምኛ ሊሆኑ ይችላሉ፣ እንግሊዘኛ። የደኑን ሕይወታቸው ያደረጉ ያውቋቸዋል። እባክህ እርዳኝ ኩሴ አለው ሰውየው። መንገድ ጠፋብኝ። ኩሴ የሰውየውን ማንነት አልጠየቀም። ብዙ ነፍሳት ወደ ጫካው መጣው ሳይሉ ይመጣሉ፣ ሄድኩ ሳይሉም ይሄዳሉ። ጥቂቶች ግን ቀብራቸውንም በዚያው ያደርጋሉ። ሁሉም እንደ አራዊቱ ናቸው። ሁሉም ወዳጅ። በአርባ ምንጭ ጫካ ውስጥ ያን ማወቅ እንጂ መተዋወቅ አያስፈልግም። ማነሽ አንቺ ማለት አያስፈልግም። ለዚያ ይሆናል አርባ ምንጭ ክብ ምድር ናት የሚሉት። ሁልጊዜም በክቡ ላይ ሰዎች ሲመላለሱ ይኖራሉ። መገናኘታቸው የመጀመሪያ ቢሆንም ምናልባት በሌላ የክብ ወገን ቀድሞም ተገናኝቶ ይሆናል። ወይም ሁሌም በክብ ውስጥ እንዳሉና እንደሚኖሩ ያውቃሉ። አንድ ቤተሰብ ናቸው። የሰውየውን ራስና ልብስ የሳር ፍርፋሪ አልብሶታል። አጠገቡ ድልብ የሳር ሸክም ሾላ ተደግፎ ቆሟል። ሳር አጫጅ ነው። ያው ማነህ አላለውም ኩሴ። እሷ ትረዳህ የለ እየጠየካት አደል? በከበቧቸው ዛፎች ቅርንጫፍ ላይ በውል እንዳልተበጀ ወይም እንደፈረሰ የሸረሪት ድር ወዲያና ወዲህ ከተንጠላጠሉ ድልብ ሐረጎች ባንዱ ላይ ትንሽዬ ወፍ ተቀምጣ እነሱን እያየች ነው። እሷን ማለቱ ነው ኩሴ። መንገድ ታሳያለች ይችላሉ፣ ግን እኔን አንድም ቀን ረድታኝ አታውቅም። በለመንኳት ቁጥር አንዴ ግራ አንዴ ቀኝ ታያለች። እንደኔው ግራ የገባት። እኔ ስቶፍ ሰው ይሻለኛል። ባካን ታሳየኝ። ግራ ያጋባት አንተው ነህ። አንዴ የከተማ መንገድ አንዴ የውሃ መንገድ ትላለህ። አንድ ነገር ብቻ ጠይቃት። ወንዙን ካሳየችኝ ከተማውን በዛው ያገኛለሁ ብዬ እኮ ነው። አንድ ነው። ሐሳብህን ሰብስብና አንድ ነገር ብቻ ጠይቅ። ልብህን አርጋ። ኮሽኮሼ ከተማ ኦጌ አኔ፣ ኮሽኮሼ ከተማ ኦጌ አኔ፣ ኮሽኮሼ። አየህ ወደ ሁሉም አቅጣጫ ስታይ አታውቅም ባክህ። በልብህ ሌላ ነገር እያሰብክ ነው። ምን አለ ልብ ውስጥ? አንድም ነገር ኩሴ፣ የከተማ መንገድ ብቻ። መጀመሪያ ጸጥ ብለህ ቆይ። ጸሎት ታውቃለህ? ልክ እንደዚያ በል። እንደገና። ሰውየው ሞከረ፣ እንደገና ሞከረ። ለውጥ አላመጣም። ዝም ብላ ነው ድምፅ ወደ ሰማችበት ምትዞር። በፈጠረ አንተ አሳየኝ። ሰማዩ እየጠቆረ ነው። ሌላ ነገር አለ ልብ ውስጥ? ኧረ በጭራሽ። ወይም ከልብህ አይደለም የምትለው? እኔ ልሞክር። ከቅጽበታት አርምሞ በኋላ ኮሽኮሼ ከተማ ኦጌ አኔ፣ ኮሽኮሼ ከተማ ኦጌ አኔ፣ ኮሽኮሼ ከተማ ኦጌ አኔ። ወፏ ከተቀመጠችበት ወደ አንድ አቅጣጫ በራ እልፍ ብላ አረፈች። ኩሴ ተከተላት። እንደገናም ማዜመ። እንደገናም ተነስታ እልፍ ብላ ተቀመጠች። ተከተላት። ሳር አጫጁ ሳሩን አንስቶ እየተከተላቸው ኩሴ በዚያ አይመስለኝም፣ ከዚያ አቅጣጫ ነው የመጣሁት ይላል። ወፏ እንዳትሰማው ይመስል በሹክሹክታ። ኩሴ ወደ እሱ ዞሮ ዝም ብሎ እንዲከተለው በምልክት ነግሮት ወፏን መከተሉን ቀጠለ።
ትንሽ ምዕራፍ እንደሄዱ ሳር አጫጁ ቀድሞ አለ። አገኘሁት። አንተ መንገዴን አገኘሁት። የዋዛ አይደለችም ታውቃለች እባክህ። መልካም በል በጊዜ ከጫካ ውጣ እየመሸ ነው ብሎት ተሰናብቶ ሲሄድ፣ ቆይ ኩሴ ሌላ ስራ አለኝ የጠፋብኝ። በተራ ያመላለስኩ ነበር ተመልሼ የደበኩበት ጠፋኝ። እባክህ እሱንም ጠይቅልኝ። ያን ከልብህ ከምረ ነው ጨርሶ የምትል? አይ ኩሴ የዋህና ልበል። ያማ ሳር አይደል? ሳር አጫጅ ሳርን ከልቡ ካወጣ ልቡ ውስጥ ሌላ ምን ሊቀር? ትችልበታለህ ንግግሩ። አንድ ሸክም አይበቃህም ደግሞ? ቢበቃኝማ እንዲህ ራሴ ተቸግሬ ሰውንም ወፉንም አስቸግር ነበር። ኩስዬ አልጠግብዬ መሰለህ? ሰው ሁሉ ባለ ቆርቆሮ እየሆነ ባለ ጥጥ ፍራሽ እየሆነ ባለ ስፖንጅ እየሆነ ሳር የሚገዛ እኮ ጠፋ። ጠላ ሻጯ እማማ ብሪቱ እንኳን ስፖንጅ ፍራሽ ገዝተዋል አሉ። አሁን በሳር ቀርቶ በኩርንችት ፍራሽ ላይ ቢተኙ እንቅልፍ እምቢላቸዋል እሳቸውን። ደሞ የስፖንጅ ፍራሽ ሳልሞት ይወራልኝ ነው። ጠፋ ኩስዬ፣ ሳር ጠያቂ ጠፋ። በዱቤም የሚረከቡን መክፈያቸው ሲደርስ ይሸሹናል። በዚህ በኩል ደን ጠባቂው ታልነጠቅኳችሁ ይላል። በብድር እየኖርኩ ይኸው ስንት ቀኔ። አንዷን ዕዳዬን ልክፈልባት፣ አንዷ ደግሞ ለዚች ስግብግብ ወዴ። ባክ ሳሩን ማግኝለት በላት። ውይ ሳታሳየኝ ሄደች እንዴ? ምን ያለችው ናት? ወሬ አበዛህ አንተ። ኩሴ የደበቀበት ምልክት ጠይቆ ሲያፋልገው አጫጁ ከኋላው እየተከተለ ያወራል። ኩሴ እኔም እኮ ኮንሶ ሰፈር ነው የምኖረው አታውቀኝም እንጂ የልጅህም ጓደኛ ነኝ። ኩሴ አዎ ጥሩ ጓደኛ መርጠሃል አለ በልቡ። አንዴ ኡማላ ጨቃ ቤት አብረን ጠጥተናል፣ ትዝ አይልህም? እኔ ከደጉ ጋር ሆኜ እዚህ ሆድ ላይ የምታርፍ ቆንጆ የህንድ ሴት ያለችበት ካናቴራ አድርጎ የገባ ሰው አላየህም? እሱ እኮ እኔ ነኝ ኩሴ። ደጉ እኮ ነው ያኔ ጭቃ የጋበዘኝ። እንደ ስሙ ደጎ ነው መሰለህ? ሲደልለኝ ነው። ደጉን ታውቀዋለህ አይደል? የሆስፒታሉ ዘበኛ በኩርፋቱ ሰፈር የበጠበጠ ሁሉ ያውቀዋል። የሱን ኩርፋት በእኔ ፍራሽ ላይ ተኝቶ ነው እንዲያሚያንኮራፋው። ያን ግን ማንም አያውቅ። በዱቤ ሳር ወሰደ፣ ፍራሽ ሰራ። የኔ ፍራሽ ማለት አይደል? የኔ ፍራሽ ማለት አይደል? እንኳን ፍራሹ እንቅልፉም የኔ ነው። ለማንም አልነገርኩ በእኔ እንቅልፍ እንደሚያንኮራፋ። እኔ ሰው ሚስጥር አላባክንም። ምን አተርፍ ብዬ ባለ ደሞዝ ነው። በየወሩ 120 ብር ከ50 የመንግስት ብር ይዝቃል። እንደገና የሰው እንቅልፍ ይበደራል። ክፈለኝ ብለው ደሞዝ ሳይወጣ ይለኛል። ሁሌ ናጨቃ ልጋብዝህ ይለኛል። የሚጋብዘውም እኮ በዱቤ ነው። ሁሌ ደሞዝ ሳይወጣ። የእሱ ደሞዝ መስቀል ነው እንዴ በዓመት አንድ የሚመጣ? ቆይ ያችን ፍራሽ ካልነጠኩት እኔ አሻቻ አይደለሁ። ድንጋይ ፈንቅል በኩርፋቱ ከፈለገ። ኩሴ አገኘሁት፣ ሳሬን አገኘሁት። ኩሴ የሰውየው ንግግር ፍጥነት እየገረመው፣ እንዲያው ሸክሙ እንኳ ቃላቶቹን አያንቁበትም እንዴ? በቂጡ ቀዳዳ ይናገር ይመስል እያለ ሸኝቶት ወደ እግዚአብሔር ድልድይ ተፋጠነ። በመንገዱ ላይ ብዙ እንጨት ሰባሪዎችን አልፎ እንጨት ቆራጮች ለነገ እንዲደርቁላቸው እንደቆሙ ቅርፊቶቻቸው ልጠው የሚያስለቅሷቸውን ወይም ቆርጦ ያጋደሟቸውን ዛፎች አልፎ ባለ ሆቴሎች ከርከሮ ለመያዝ የወጠሯቸውን ድብቅ ወጥመዶች አልፎ ዋይታዋ የተሰማው ቢመስለው ከአንድ የተከረከረች ወጣት ዛፍ ቀርቦ ያባብላት አይነት ይደባብሳት ጀመር። ከዛፉ ጋር ማንባት የጀመረች ልቡ ጥያቄ አመነጨች። ይህን አይቶ ዝም ያለው ማን ነው? አልፏት ሄደ። ደን የሚጠራቸው አራዊት ሁሉ ወዳጆች ናቸው ብሎ ነበር። እኩያንም አሉበት። እንደ ፍልፈል ስሮቹን ቀርጥፈው
እንደ ጥንጣን ግንዶቹን አንቅዘው በቁሙ ሊያደርቁት የማሉ የሚመስሉ። ፍልፈሉና ጥንጣኑ እንኳ ተፈጥሯቸውን ነው የሚኖሩት። አሉ ስስታቸውን የሚኖሩ። እውን ይህን አይቶ ዝም ያለው ማን ነው? አንተም እኮ ስስታም ነህ ኩሴ። ምንጭ ራሳዎችን አግበስብሰህ እያወጣህ ወላዶቹን ሐይቆች መካን ያቆምክ ፍልፈል እኮ ነህ አንተም ኩሴ። ደኖችና የማኅበር አጥማጆች ያኖሩበት ወቀሳ ከትውስታው ማኅፀን ተወልዶ ጥያቄ ያልሆነ ጥያቄ ቢፈጥርበት ደመነፍሱ እግሮቹን አፈጠነች። ማንን እየሸሸህ ነው? ይለዋል ደግሞ ከውስጡ የመጣ ድምፅ። ጥቂት ምዕራፎች እንደተጓዘ አንድ ጥላ ውልብ ሲላየ ሰው ነው። ባለ ዩኒፎርም፣ ባለ ጠመንጃ የደን ጠባቂ። የሸሸው ነው። አቅጣጫውን ቀይሮ እስካውቶ ወዳለፈበት ታጠፈ፣ ጥርጣሬውን ለማረጋገጥ። እስካውቶ አሁንም ያላየው መስሎ ዞር ብሎ በቁጥቋጦው ተሰወረ። ያውቀዋል። የሽሽቱን ምክንያትም ያውቃል። እሱ አሳ አጥማጅ ነው። አሳ ግን አልያዘም። ቢጋፈጠው የሚወርሰው ወይም የሚወነጅልበት ኤግዚቢት የለም። እሱ ኩሴ ነው። ያውቀዋል። የትኛውም ደን ጠባቂ ያውቀዋል ኩሴን። ለነሱ ትንሽ ጉርሻ ከመስጠት ጠመንጃን መጋፈጥ የሚመርጥ፣ ሲከፋም አሳውን ሁሉ ጥሎላቸው የሚሄድ እውነት አለኝ ባይ፣ እግዜሩ የማይነቅለው ጥልማኮስ፣ ለካፍ የተለከፈ ደሞ ሊያው ነው። እንደለመደው ይህን አትጠብቅም እኔን ከምታሳድድ ሊለው ነው። ባይናገር እንኳ ባይኖቹ ለምን በዚያ እንዳለም ኩሴ ገምቷል። እንጨት ቆራጮች ድንግዝግዝ እስከሚል እየጠበቁ ነው። ሊያባርሯቸው አይደለም። እነማን በዚያ እንዳሉ ላይ ነው። ሊቆጥር ነው ሸክማቸውን፣ ሊያሰላ እሱና አለቃው የሚደርሰውን ጉርሻ። ይህ ሐሜት ነው። ሐሜት ከሆነ እሱ ትክክል ለመሆን ግዳጁን ለመወጣት የቀረችው አንዲት እርምጃ ብቻ አይደለች? ለምን ያችን እርምጃ ወስዶ ትክክል አይሆንም? ለቀና ልብ መች ከብዳ ታውቃለች ትክክል መሆን? ለምን ከሱ በመሸሸግ ያሰስናታል እርምጃውን? እሱንም አልፎት ሄደ። ዛሬ በረጃጅም ቄጤማዎች ተሸፍኖ ኋልባ የሆነውን ቀድሞ አባያ ወደ ኩልፎ ከዚያም ወደ ጫሞ የሚተነፍስበትን ፈለግ አልፎ የእግዚአብሔር ድልድይና ቀበት ሲያዝ ባይኑ ደስታ ገባና ቆም አለ። ይዲፈርሳ መንጋ ፈንጠር ብሎ ካለው ሜዳ ላይ አጀብ ሰርተው ሳር ይግጣሉ። አባነናቸው መሰል አንገታቸውን አስግገው ጆሮአቸውን ቀስሮ አዩት። ንቅንቅ ሳይላያቸው ከዚህ ቀደም የዚያን ያህል መንጋ በዚያ አካባቢ አይተው ያውቅም። እነሱ ሁሉም ሰላም እንደሆነ ተረድተው ወደ መጋጣቸው ሲመለሱ እሱም ወደ መንገዱ ተመለሰ። ደስ አለው። የደኑ አልሞት ባይነት ቢታየው ደስ አለው። በዚህ ጥፋት ውስጥ እስከ መቼ ያለ የናፍቃት ቅጽበት ታታመልጠው ማማው ሊደርስ ተጣደፈ። ማማው የእግዚአብሔር ድልድይ ሽንጥላ ያለች አምባ ነች። ወደ እሷ ሲቃረብ የሚያውቀው እጅግ ውብ ትዕይንተ እይታው አድማስ ሲዘረጋ ጀመር። ከበስተቀኙ የአባያ ሐይቅ ጠላማ ገጹን አፍግጎ በጨዋ ደንብ ይተነፍሳል። ከበስተግራው የእግዚአብሔር ድልድይ ዋና አቀበት ግዙፍ የሽምብራ እሸት ክምር መስሎ ተጋድሟል። ልብ ውስጥ ያለውን ሰማያዊ ሆኖ ውሎ በዚህች ሰዓት ወርቃማ ብርሃን ይዋኝበት የጀመረውን ጫሞ ከልሎት ከፊት ለፊቱ የአርባ ምንጭ ጫካ አይሞት የሚመስል ልምላሜውን አድምቆ ተሰጥቷል። ባሻገር አርባ ምንጭ ከተመችበት ገሮ አምባ የገንታን ተራራ ተደግፋ ስስ ነጠላ ተከናንባ ለምሽት ጸሎቶች መቅደስ ደጅ ላይ እንደተደፋች ልጃገረድ ጭጋግ መሰል ብርሃን ተጎናጽፋ ለጫካዊ ሁሉ ተራራው ትሰግዳለች። ከዚያም ሽቅብ ቀና ሲባል ተኦቾሎና ተዶርዜ አድማስ አንስቶ እስከ ዝግቲና ገንታ ጣሪያ ኮረብታዎችና ተራራዎች እየተጋፉ እየተላፉ በኔ በልጥ እየተንጠራሩ ልክ እንደሚገማሸር ሰማያዊ ጅረት አይን ውስጥ ይንዶቆዶቃሉ።
ለሱ ይህች ምስጢራዊ ምድር ነች። የመጀመሪያዎቹ ሴትና ወንድ ከተከፈለው ግዙፍ ቅል ውስጥ ሲወጡ ያዩዋት የመጀመሪያው ምድር ይህች ትሆን ብሎ ያስባል። ሞሃ ቀዳማዊ ፍጡራን ወደ ምድር ሲመጡ ከገነት የራቁ መስሏቸው ሳይደነግጡም ሳይፈሩም ምድርን እሱ እንደወደዳት እንዲወዷት ለማድረግ ፈልጎ በዚያ ያረጋቸው። ካልሆነማ ለማን አይኖች በእንዲህ ያለው ውበት ተበጀች ይህች ቦታ? ከዚህች ምስጢራዊ ምድር ይበልጥ ምስጢር የምትሆንበት ክስተት ልትመጣ ነው። አሁን በማንኛውም ቅጽበት ተወልዳ ወዲያው ትከስማለች። ቀጠሮው ከሷ ነው። የልቡን ማዕበል እንደ አባያ አርግቶ ወደ ማማው ተጠጋ። ድምፅ ይሰማዋል። በቁጥቋጦ ተከልሎ ድምፁ ወደሚመጣበት አሻግሮ ተመለከተ። ጆሮ አላበለችም። አንድ ልጅና አንድ ጠና ያለ ሰው በሱ ማማ ላይ ሆነው ወደ ፀሐይ መግቢያ ይመለከታሉ። የሱን ምታታይ ቅጽበት ነው የሚጠብቁ። እነማን ናቸው? በዚች ጊዜና ቦታ እስከ ዛሬ እሱ ብቻ ያውቃት ይመስለው በነበረች ከፀሐይ ግባት ቀድማ ባለች በራሪ ቅጽበት ፀሐይ የሆነ ምድራዊ የማይመስል ብርሃን ትረጫለች። ያ ብርሃን በዚህ ልዩ መልክዓ ምድር ላይ እንደ ጣዝማ ሲፈስ የሆነ ልብ የሚያባባ ቀልብ የሚሰልብ ድባብ ይፈጥራል። በነሆለለ ስሜት ቀልቡን ተርክኮ ይቀበላታል። አትቆይም ታዲያ። ያቺ ቅጽበት ከሰከንዶች በላይ አትቆይም። ሁሉም ነገር ወዲያው ይለወጥና ያ ማንም የሚያውቀው የፀሐይ ግባት ቀለም ይርከፈከፋል። ይህም የሚገርም ዓለም ያወርዳል። እዚያ ውስጥ ግን ደስታ ብቻ ነው ያለው። የሱ ስስነት ግን ያቺ እንደ ቆጫ ዓሣ ተምሎጭልጫ ወዲያው የምታመልጥ ህልማማ እምባያማ ትፍስታህማ ቅጽበት ነች። የሱ ስስት ግን ያቺ እንደ ቆጫ ዓሣ ተምሎጭልጫ ወዲያው የምታመልጥ ህልማማ እምባያማ ትፍስታህማ ቅጽበት ነች። ይጠራጠራል ታዲያ አንዳንዴ ራሴ ምናብ የፈጠራት ነገር ትሆን እንዴ ይላል። ለዚያ እንደማትቦዝን ያውቃል ምናቡ። ከኩዬ መገናኘት ሲናፍቀው አፍ ለአፍ እንዳወጋት ገጽ ለገጽ እንዳያት እንዲሰማው ሲፈልግ የሚመሰጥባቸው ልዩ ግርማና ውበት ያላቸው ትዕይንቶች አሉ። በዚህችው እንደ ምስጢር ክብ በሆነች ምድር ዙሪያ እዚያ ሲገኝ ተመስጦ ሲሰምርለት ልቡ እንደ መቅደስ ትከፈትና የእሷን ማንነት ብቻ ማንጸባረቅ ትጀምራለች። ያኔ ምኞቱ እንደሞላች ይሰማዋል። እና ይህቺ እንዲህ አይነት ምኞት የፈጠራት ምናባዊ ክስተት ትሆን ይሆን ይላል። ደሞም ይላል እንዴት ግን ዘወትር በዚች ቅጽበት ብቻ? እንዴት በዚች ቦታ ብቻ? እንዴትስ ያለ ተመስጦ! እነሆ አሁን ሌሎች ሰዎች ሊያዩዋት እየጠበቁ ነው። ማን አሳያቸው? ቅናት ቢጤ ተሰማውና ወዲያው በራሱ ላይ ሳቀ። እያወሩ ነው። ሳይሰሙት ሊሰማቸው፣ ሳያውቁት ሊያውቃቸው ፈለገ። በሚያውቅበት ያድፋጭ ድመት ጥንቃቄ ኮሽታ ሳያሰማ ቀረባቸው። ልጁ ሲጠይቅ ይሰማል። ይህ ነው ቦታው? ግን ይህ ነው ይመልሳል ትልቁ። ትልቅየው ሊመልስለት ዞር ሲል ፊቱን በጨረፍታ አየው። ደነገጠ። ያውቀዋል። ጉዮ ነው፣ የኮንሶ ልጅ መምህር። እዚህ ምን ይሠራል? ያ ትንሽ ልጅስ ማን ነው? አሁን መምጣት አለባት አለ ትንሹ ሰዓቱን እያየ። ሰዓቷንም ታውቃታለህ እንዴ? ማውቅ ይመስለኛል። ማን ነበር ሰውየው? ኩስያ አሳ አጥማጅ ነው። ኩሴ በሰማው ሊደነገጥ ጊዜ አልነበረውም። ያቺ ቅጽበት መታ ፍጥረትን ሁሉ ህልም አድርገዋለች። ድንጋጤውንም እሷ ወስዳለች። ሌሎች ስሜቶቹን ሁሉም የራሱ አድርጋለች። ጊዜ አላገኘም ለመደንገጥ።
ምናልባት ዛሬ ኮትሮ በተለየ ቆይታ ይሆናል። ኩሴ ከፍዘ ልቦናው ሲነቃ ትንሹ ልጅ ወደፊት ፈንጠር ብሎና ሳር ላይ ተቀምጦ ዓይኑን ብስል እንኮይ በመሰለችው ፀሐይ ላይ ተክሏል። ጉዮ ኋላው ቆሞ ያየዋል። ሊረብሸው ይፈልግ አይመስልም። ቆዩ። ማግኘት አለብን ኩሴን አለ ልጁ ሳይነሳም ዞር ሳይልም። እውነት ነው ማለት ነው? ሳይንቲስት ነህ ትጠራጠራለህ? መች ነው የምናገኘው? አሳ አጥማጅ ነው እሱ። ውሎም አዳሩም ሐይቅ ላይ ነው፣ በረሃ ነው። አሁን አይሆንም። ምናልባት በሚቀጥለው ዝግ ስንመጣ እንፈልገዋለን። ልጁ በጸጥታ ተመሰጠ። ፀሐይ ሙሉ በሙሉ ስትጠልቅ ጉዮ ተጣራ። ኤዞፕ ሰማኸኝ? ኤዞፕ መሸ እኮ አንሄድም? ሄዱ። ኩሴ ግን አለበት የጨው ሐውልት ሆኖ ተቀመጠ። ምን ማለት ነው እያለ ይህንን ለማንም ነግሮ አያውቅም። እዚያ ሆኖ ማንም አይቶት የሚያውቅ አይመስለውም። በምን አወቁ? ለማን ናቸው? በተለይ ያ ትንሽ ልጅ ማን ነው? ኤዞፕ ኤዞፕ ኤዞፕ። እንግዳ ስም ማን ነው? እውን ሰዎች ናቸው አለ ደግሞ። ያ ሐሳብ በሁለመናው ንዝረት ሰደደ። ፈራ። በኮንሶ ስነ መለኮት ከሞት በኋላ የሙታን ጥላ አካል ወይም ማኬራ ይኖሩበታል ተብሎ ከሚታሰበው ፓራዶሃታ ከሚባለው የከርሰ ምድር ዓለም ያበው ጥላ አካላት ለምክርም ለተግሳጽም የምድር ነዋሪዎችን እንደሚጎበኙ ያውቃል። የአንድ ሰው መሞቻው ሲደርስም ሊጎበኙት ይችላሉ። ሊመክሩኝ መጡ ወይስ ሊጠሩኝ? የተሰማው ይህን ያልተጠበቀ ነገር የማየት ንዝረት ነው። ፍርሃት አይደለም። ከፍርሃት ይመሳሰላል ግን። ሳይቆይ ምክንያት ከልቡ ገባች። ጉዮ በሕይወት ያለ መምህር ነው። ልጁ ተማሪ ይሆናል። በሚቀጥለው ዝግ ሲሉ የትምህርት ቤት ዝግ ማለት መሆን አለበት። ባለፈው የትውልድ ቀየውን የጎበኘ ጊዜ ጉዮ ማጉዳ ውስጥ እንደሚኖር አባቱ ነግሮታል። ልጁም እዚያ የሚኖር ተማሪ መሆን አለበት። እንዴት አወቁኝ? ለምን ሊያገኙኝ ፈለጉ? እዚያ ሆኖ በዚህ ብቻ ላይ ሲቆዝም አመሸ። ከቁዘማው ሊያናጥቡት የቆረጡ ከሚመስሉ ትንኞችና የጎሽ ዝንቦች እየተፋለመ ከቅርብ ርቀት የአንበሳ ግሳት ይሰማዋል። ንጉሡ እያገሳ ነው። የጫካው መንፈስ ኦሪታ እያገሳ ነው። በቅርቡ ቢሆን ተመኘ። እያለመ ከሆነም ያንቀላፋ ስሜቶቹን ሁሉ ያነቃለት ነበር። ተነስቶ አቀበቱን ሲወርድ በእንቅልፍ ልቡ የሚራመድ ይመስል ነበር። ወዴት መሄድ እንዳለበት አያውቅም ነበር። በሚቀጥለው ዝግ የጉዮ ቃላት ጆሮቹን አልለቀቁም። አያገኙትም። ያኔ እሱ በዚህ ምድር አይቆያቸውም። የለ አያገኙትም። ጨልሟል። እምትመራው ይህንን ጫካ እንደ ጓዳዋ የምታውቀው ደመነፍሱ እንደሆነች ልብ አላለም። ዝም ብሎ ይከተላታል። ምንድነው ይሄ ኩዬ አለ። በድምፁ ይሁን በልቦናው ልብ አላለም። ያቺ ቅጽበት ሁል ጊዜ ምስጢር ከሚሆኑበት 3 ነገሮች አንዷ ነበረች። አሁን ይበልጥ ሞጋች ጉዳይ ሆነችበት። ሌሎች 2ቱ ሰይጣንና ታቦት ናቸው። ምንድናቸው ግን? አንቺ የምታውቂያቸው ይመስለኛል ኩዬ። በተለይ ይህች ቅጽበት አንቺ ካለሽበት የምትመጣ ትመስለኛለች። የሚስቱን ምላሽ ለማድመጥ ልቡ ብቁ እንዳይደለች ይሰማዋል። የነገረችው እንደሆነ ግን ያምናል። በእነዚህ እንግዳ ጎብኚዎቹ ምክንያት ያቺ ክስተት የምናቡ ፍጥረት ሳትሆን እውን እንደሆነች ሲገባው ከኩዬ ጋር ሲገናኝ ሊያውቃት እንደሚችል ሲያምን በተለይ የታቦትና የሰይጣን ጉዳይ ልቡን ከነከኑት።
ታቦትና ሰይጣን ግን እዚያ ያሉ አይመስለኝም። ምንድን ናቸው? ወህኒ በነበረ ጊዜ የስር ጓደኛውን ጠይቆ ነበር። ታቦት ሰርቃል ተብሎ የታሰረ ወጣት ቄስ ስለነበር የሚያውቅ መስሎት ነበር። ምንድን ነው ግን ታቦት? ልጅ እያለም ይህንኑ ጥያቄ ታላቅ ወንድሙን ጠይቋል። አታውቅም? ዘንዶ ነዋ። ዘንዶ? ያን የሰማ ሰሞን ለብዙ ቀናት የማይለቅ ህልም፣ የማይለቅ ፍርሃት ሰጠው። ጉጉትም አሳደረበት። የእነሱ መንደር የካብ መቀነት ታጥቃ ጉብ ካለችበት ጉብታ ትይዩ ትንሽ ቤተ ክርስቲያን በሌላ ጉብታ ላይ ጉብ ብላለች። ለእሱ ያኔ ትልቅ ትመስለው ነበር። ሁሌ ባዳፋ ጋቢና ጥምጣም የሚጠመጥሙ ቄስ ሲገቡና ሲወጡ አሻግሮ ይመለከታል። ቄሱ ምንድን ነው የሚያደርጉት? ሁሌ እየመጡ ታቦቱን ይመግቡታላ። በራብ ይሙት እንደ እዚያ ቤት ውስጥ ታስሮ ይለዋል ወንድሙ። አልፎ አልፎ ግን ነጫጭ የሚለብሱ አማራዎች፣ ያኔ ቦላል የሚያረጉና ነጭ አበሻ ልብስ የሚለብሱ ሰዎች ሁሉ አማሮች ይመስሉት ነበር። ከበቃው ላይ መጡና ከበሮ እየመቱ ይዘፍናሉ። ከሩቅ ሆኖ ያስተውላል። ቆይተው ደግሞ ቄሱ ታቦቱን ያወጡትና በጨርቅ ጠቅልለው ራሳቸው ላይ አድርገውት ቀስ እያሉ የቤተ ክርስቲያኑን ዙሪያ ይዞራሉ። አማራዎቹም ጃንጥላ ይዘው ከበሮ እየመቱ እየዘፈኑ ይከተሏቸዋል። 3 ነው የሚዞሩት። እሱም በሩቁ እየዞረ ያያቸዋል። ምን እያረጉ ነው? ይጠይቋል ወንድሙን። ፀሐይ ያሞቁት። ታዲያ ለምንድን ነው ቄሱ ቀስ ብለው የሚራመዱት? ተኝቷላ፣ እንዳይነቃና እንዳይወጣቸው። አንደዜ ጉጉቱ ፍርሃቱን አሸነፈ። ሄዶ ለማየት ወሰነ። ብቻውን መሄድ ስላልደፈረ ግን ወንድሙን አብሮ እንዲሄድ አግባባው። መጀመሪያ ከካቡ አጥር ኋላ ቆመው ቅኝት አደረጉ። ቄሱ በፊት ለፊት ሲገቡ ታዩአቸው። ይህ ሁሌ የሚያነግቱት ቦርሳ ውስጥ ምንድን ነው ያለው? የታቦቱ ምግብ። ቄሱ ታቦቱን ሲመግቡ ለማየት ጓጓ። እንደገና ወንድሙን አግባባና ከምንም በማይከላከለው የካብና የቁጥቋጦ አጥር ላይ ተንጠላጥለው ወደ ግቢው ገቡ። ሹክክ ብለው በኋላ በኩል በመስኮት ገዳዳ ማየት ጀመሩ። ውስጡ ጨለምለም ብሏል። ምንም አይታያቸውም። ሰፋ ያለ ቀዳዳ ፍለጋ ወደፊት በኩል ሲያልፉ በሩ ድንገት ተከፈተና ቄሱ ወጡ። ምን ፈለጋችሁ ልጆቼ? ኑ እንጂ አትፍሩ። ሞኞን ይፈልጉ የታቦትም ግብል ያደርጉን እያሉ በልባቸው ፈረጠጡ ወደ ቅጥራቸው። ኮንሲኛ ደግሞ እንደቻሉኝ አማራ። ያን ያለው ታላቅየው ነው። እሱ ያኔ አማሮችም ኮንሲኛና ኦሮሞኛ ብቻ የሚናገሩ ይመስለው ነበር። ኮንሲኛ ደግሞ እንደቻሉኝ አማራ። ያን ያለው ታላቅየው ነው። እሱ ያኔ አማሮችም ኮንሲኛና ኦሮምኛ ብቻ የሚናገሩ ይመስለው ነበር። ከዚያ በኋላ እዚያች ግቢ ድርሽም አላሉ። የአስረኛ ቄስ የሰጠውን መልስ ነገሩን ይበልጥ ምስጢር አድርጎበታል። ከኮንሶ የሙታን መታሰቢያ ከዋካ ጋር አመሳስሎ እንዲገባው ለማድረግ ቢጥርም ታቦቱ አለው ከሚባለው ኃይል ጋር የማይጣጣም ይሆንበታል። እርግጥ ሚሽን ትምህርት ቤት እያለ ስለ ሙሴ ጽላት ተምሯል፣ አንብቧል። ቄሱ ያንን ደግሞ ነግሮታል። ያልገባው ያና በየቤተ ክርስቲያኑ ያሉ ታቦታት በምን እንደሚገናኙ ነው። አንድ ቀን በቀለ ሞላ ሆቴል አሳ ሸጦ በመድኃኔዓለም በኩል ቁልቁል ወደ ኮንሶ ሰፈር ይወርዳል። ጥሩ ዋጋ ሸጦ ልቡ ሞቅ ብሏል። ቤተ ክርስቲያኑ በር እንደደረሰ የወጣትነት ጉጉት ወይም የሆነ ሌላ ነገር ገፋፋውና ገባ። የድሮ ትዝታው ለስላሳ ፍርሃት ተልቡ ቀሰቀሰ። የማወቅ ፍላጎቱም እንደ አዲስ አገረሸበት። የቤተ ክርስቲያኑን በር ክፍት እንደሆነ አስተዋለ።
ጥሩ አጋጣሚ አለ ለራሱ። አሁን ትልቅ ነኝ መቼም አልፈራም እያለ ወደ ውስጥ ዘለቀ። ግማሽ ልቡ ግን ወደ ኋላው እየሄደበት ነው። በእግሩ ወደፊት በልቡ ወደ ኋላ እያዘገመ የተከፈተው በር ደርሶ ወደ ውስጥ ተመለከተ። አቤት ማማሩ! ያን አልጠበቀም። ያች የቀያቸው ቤተ ክርስቲያን ይህን ያህል ታምር ነበር እንዴ? ወደ በሩ ቀረብ ብሎ ውስጡን በደንብ ሊያይ ሲል አውቆት የማያውቀው መዓዛ በምኑ እንደገባ እንጃ። ጣዕሙ። ከዚያ ሁሉ በላይ ልቡን የሳበችው ግን ስስ ነጠላ ተከናንባ ውስጠኛው ክፍል በር ላይ ያጎነበሰችው ልጅ ነች። በነጠላው ውስጥ ተላዋ ወርዶ ስጋጃውንና ስጋጃው ላይ ያረፉትን እጆቿን ያለበሰው ዞማ ፀጉሯ ይታያል። ብቻዋን ነች። ምን እያለች ይሆን? ደስ አለችው። ድንገት የውስጡን በር የጋረደው መጋረጃ ተገልጦ የሆነ የሚጨስ ነገር ያንጠለጠሉ ቄስ ከውስጥ ወጡ። ሊሰርቅ ሲል እንደተደረሰበት ልጅ ምልስ ብሎ እግሬ አውጪኝ። ግቢውን ሲለቅ 3 ይሁኑ 4 ሰዎች ወደ ግቢው ሲገቡ ገጠሙት። ፊቱን በዘዴ ለመከለል እየሞከረ በቅጡ ሳያቸው አልፏቸው ወጣ። በቃ ስለ ታቦት የሚያውቀው ያን ያህል ነው። ታዲያ እዚች የተፈጥሮ ማማው ላይ ሆኖ ሽቅብ አርባ ምንጭን ባየ ቁጥር ያች ጸሎተኛ ልጅ ትዝ ትሏለች። ያች ትዕይንት ለ30 ምናምን ዓመታት ወደ ውስጡ እየተንቆረቆረች ልብ ውስጥ ወርቃማ ባህር አበጅታለች። ዛሬም አልጠገባትም። ዛሬም ምንነቷን አያውቅም። እኚህ ልጆች በሷ በኩል ይሆን ያወቁት? ገርማል አለ። ኤዞፕ ለመጀመሪያ ጊዜ ላያት የመጣ ይመስላል። ሰዓቷን ደግሞ የሚያውቅ ይመስላል። ማን ነገረ?